ዛሬ በጣም አሳዛኝ ነገር ተፈጥሯል። እሱም ደግሞ ምሩ ራሷን ስታ ሆስፒታል ገብታለች። በአምቡላንስ ወደ ሆስፒታል ልትሄድ ተገዳለች ማለት ነው። ምክንያቱም አሁን ላይ በጣም እያመማትና ጥሩ ስሜት እየተሰማት አይደለም። በጣም እየታመመች ነው። ናሆሜ ደግሞ በጣም ተጨናንቆ ልክ ወድቃ ሲያያት በጣም ደንግጦ ምሩዬ ምን ሆነሽብኝ ነው ምሩዬ ተነሽ እያለ ቢጮህም እሷ ግን ልትነሳለት አልቻለችም። ከዛም በኋላ አንስተው ወደ ሆስፒታል ወሰዷት። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የጽናት ድራማ ቀጣይ ክፍል ይዤ መጥቻለሁኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው፣ እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ እያልኩኝ ዛሬ እንግዲህ የጽናት ድራማን ይዤ መጥቻለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉኝ። ሰኒ እንግዲህ ያው ብቸኝነቴ ይሻለኛል ብላ ራሷን አግልላ እየኖረች ነበረ። በዚህም ምክንያት ደግሞ በዙሪያዋ ያሉትን ሰዎች ጽናትን፣ ኪራን፣ ናሆሜን እንዲሁም ደግሞ ምሩ፣ ኪብሮም፣ ብሩክ ተጨንቀዋል። ምን ሆና ነው ያለ ወትሮ ጠፋች? ምን ተገኝቶ ነው? ምንድነው የተፈጠረው? እያሉም ራሳቸው ጥያቄ ፈጥሮባቸዋል። ነገር ግን መልስ ስላላገኙ የግዴታ እሷ ጋር ሄደው የተፈጠረውን ነገር መጠየቅ ስላለባቸው ተሰብስበው ሄደው ነበረ። ነገር ግን ሰኒ እነሱን እንድትርቅ ያደረጋት ያው በእህቷ ምክንያት ነው። እህቷ ጋር ደውላ ስልክ ስታወራት ማንንም ሰው መቅረብ እንደሌለባትና ማንንም ሰው ማመን እንዳለባት አስጠንቅቃትና ቃል አስገብታት ነበረ። በዛም ምክንያት ነበር እየሸሸቻቸው የነበረችው። እነሱ ግን አያውቁም። እና ራሷን አግልላ በምትኖር ሰዓት ኬብሮምም እየተመላለሰ ያያታል፣ ያዝጋታል፣ ይጨቃጨቃሉ፣ ይከራከራሉ። ቅዱስም ደግሞ እቤቷ መመላለስ አብዝቷል። እንግዲህ ቅዱስ ካለችበት የብቸኝነት ስሜት ወጥታ ራሷን ችላ ልክ እንደ ማንኛውም ሰው ኖርማል ሆና እንድትኖር ለማድረግ እየሞከረ ነው። ነገር ግን ሰኒ አሁንም ድርቅ ያለች ናት። ቢሆንም ግን የቅዱስን ሀሳብ ትቀበላለች። ኪብሮም ጋር ግን ሁሌም ጭቅጭቅ ነው። ኪብሮም አሁን እየተፈጠረ ባለው ነገር በጣም ግራ ተጋብቷል። አሁን ላይ ደስተኛም ሁኛለሁኝ፣ ከፍቶኛለም። ሁለቱንም ስሜት እያስተናገድኩኝ ነው ያለሁት። መከፋትንም መደሰትንም ባንድ ሆኖብኝና ግራ ገባኝ። በፊት ሁሉም ነገር መቋቋም እችል ነበር። አሁን ግን ምን እንደማደርግ ራሱ አላቅም። ለሰዎች መፍትሄ ሲሆን ኑሬ ለራሴ ግን አንድ መፍትሄ አጣውኝ እያለ ግራ ገብቶታል ማለት ነው። እንግዲህ ያው ኪብሮም የውጭ ጉዳዩ ስላልተሳካለት በዛ ዝኖ ነበር። ቢሆንም ግን ሰኒ ጋር ስለታወቀ ደግሞ በጣም ደስ ብሎታል። ስለሷ እያሰበ አብዝቶ እየተጨነቀና ጠዋት ማታ እሷን ማግኘት ሱሱኖበታል። የሰኒ ነገር ቢያስደስተውም ነገር ግን ሰኒን እንዴት መቅረብ እንዳለበት ግራ ገብቶታል። ምክንያቱም ሰኒ እንደምናያት እብድ ናት ማለት ነው። አሁን ላይ ሰዎችን መቅረብ አትፈልግም። ሁሉም ሰዎች አንድ አይነት መስለው ስለሚታዩትና በዛ ምክንያት መቅረብ አልፈለገችም። እንግዲህ ዛሬ የኪራ እናት 40 ቀኗ ነበርና ድግስ ነበረባቸው። ጽናትም ኪራን ልታጽናናው ሞከረች። ጊዜው እኮ በጣም ሲሄድ አይቆይም፣ በጣም ነው እኮ የፈጠነው። ጋሽ እዚህ ቢሆን ኑሮ ደስ ይለኝ ነበር፣ ግን ምን ማድረግ አይቻልም አለች ጽናት። ኪራም ደግሞ አዎ እዚህ ቢሆን ጥሩ ነበር፣ ነገር ግን እዛ ቢሮ አብረውት የሚሰሩ ሰዎች የሆነ ነገር አዘጋጅተው ሰርፕራይዝ አድርገውታልና አይደብረውም አለ። ምክንያቱም የኪራ እናት ከሞተች 40 ቀኗ ስለነበር ድግስ ነበረባቸውና ጽናትም ደግሞ ኪራን አይዞህ የኔ ጠንካራ መሆን ያለብህ አለችው። ጊዜው እኮ እንዴት እንደሄደ ይገርመኛል። እትዬ እንኳን እኮ 40 ቀን ሞላት አለች። ኪራም ደግሞ አዎ የማይቻል ነገር የለም፣ ሁሉም ነገር ይቻላል ከተቻለ፣ ሁሉም ነገር የማይቻል ነገር የለም። ስለዚህ ይኸው ሰው እንኳን እማዬ ከሞተች 40 ቀን ሆናት አለ። ጽናትም ደግሞ አይዞህ ልክ እትዬ እንድትሆንላቸው የሚፈልጉትን ነገር መሆን አለብህ። እሳቸው ስለሌሉ ብቻ አንተ የእሷን ፍላጎት ማሟላት የለብህም ማለት አይደለም። ስለዚህ እናት የምትፈልገውን ነገር እንድትሆንላት የምትፈልገውን ነገር ማድረግ አለብህ። ያንን የምትጓጓውን ህይወት መኖር አለብህ ብላ ኪራን ታጽናናዋለች ማለት ነው። ኪራ ደግሞ አሁን ላይ ምንም እንኳን
እናቱን ቢያጣም እናት የሆነች ሚስት ሰጥቶታል። ምክንያቱም ጽናት የልጅ አዋቂ፣ ሁሉንም አስተዋይና ልክ እንደ እናቱና እየገደፈችው ያለችው ችግሩንም መከራውንም ሁሉንም ነገር እየተጋራችው ያለችው ጽናት ናት። በዚህ ደግሞ በጣም ደስተኛ ነው። ናሆሚ አሁን ላይ ትልቅ ጭንቀት ውስጥ ገብቷል። ምክንያቱም የሚያስጨንቀው ነገር ደግሞ የምሩ ነገር ነው። ምሩ በጣም እያመማትና በጣም እየከበዳት ይገኛል። መተንፈስ እስከሚያቅታት ድረስ የልብ ህመሟ አሁን ላይ እየበዛባትና እንደውም ምንም ነገር መስራት አልቻለችም። በፊት እንኳን ደህና ነበረች። አሁን ግን እየባሰባትና ነገሮቹ እየተባባሱ መጥተዋል። በዚህ በኩል ደግሞ የናሆሜ እናት ባገኘችው ቁጥር ልጅ ውለድልኝ፣ የልጅ ልጅ እፈልጋለሁ፣ የልጅ ልጅ ሳላይ እንዳልሞት ልጅ እፈልጋለሁ፣ ፍሬህን ማየት እፈልጋለሁ እያለች እናቱ ትጨቀጭቀዋለች። በዛን አጋጣሚ ደግሞ ምሩ ህመምተኛ እንደሆነች መናገር አልፈለገም። ምክንያቱም ከተናገረ ምናልባችም የናሆሜ እናት ምሩን እንዲተዋትና ሌላ ሴት አግብቶ ልጅ እንዲወልድላቸው ስለሚፈልጉ ይሄ ችግር እንዳይፈጠር ብሎ የምሩን ምስጢር ደብቆ እየኖረ ነው። ምሩ ግን አሁን ምንም ደህና አይደለችም። ምክንያቱም የሰውነት መቀያየር፣ የባህሪ መለዋወጥ እንዲሁም ደግሞ የአንዳንድ ነገሮች ለውጦች እየታዩባት ነው። እነሱ የመሰላቸው ሌላ ህመም ወይም ደግሞ ያ ሁሌም የሚያማት የልብ ህመሟን የመሰላቸው፣ ነገር ግን ምሩ ሕክምና ስላልሄደች ነው እንጂ ነፍሰ ጡር ትመስላለች። ብዙ ምልክቶች እያየች ነው። ምክንያቱም የሆነ ነገር ሲሸታት ትደክማለች፣ እንቅልፍ ይላታል፣ ሰውነቷ ተዳክሟል። በቃ ፍዝዝ ነው ያለችው እና ምናልባት ምሩ ብትመረመር ነፍሰ ጡር ልትሆን ትችላለች። ግን ምሩ መሞት የለባትም። ምሩ ተሽሏትና ድና ሁሉንም ነገር ያሰቡትን ህልማቸውን አሳክተው የልጅ እናት መሆን አለባት። ይሄ ደግሞ የሁላችንም ምኞት ነው። ናሆሜም ደግሞ የሚጓጓለትና የናሆሜ እናትም ስፍስፍ ብላ የምትጠብቀው ቀን ይሄን ነው። ነገር ግን ምሩ ያለችበት ደረጃ አሁን ምን እንደሆነ አይታወቅም። እንግዲህ ምሩና ሰኒ ጠይቀዋት ነበር። ምን እንደሆነች፣ ምን ሆና ነው የጠፋችሁ፣ ምን ሆነች ነው እንደዚህ ሆንሹ እያሉ ጠየቋት። እኛ ከእህቶችሽ ጓደኞችሽ ነን፣ ስለዚህ ልትነግሪን ይገባል። ደግሞ ስለምንድን ነው ከኛ የራቅሽን ብለው ሲጠይቋት በእህቷ ምክንያት እንደራቀቻቸውና እህቷ ሰው እንዳትቀርቢ ብላ እንዳስጠነቀቀቻት ነገረቻቸው። ከዛም በኋላ ጽናትም እንዴ እኔ ደስቶኛለች ብዬ አልጠበኩም ነበር። ምኑ ላይ ነው ጓደኛ ይሆን ነው? እኔ እና አንቺ እኮ ሁላችንም እኮ የተገናኘ ነው የተዋወቅ ነው በችግር ሰዓት ነው። ስለዚህ በሁላችንም ችግር ሲገጥመን አንድ መሆን ነው እንጂ መለያየት የለብንም። ያ ከሆነማ ምኑ ጓደኛ ሆን? ስለዚህ ምንም ነገር መደባበቅ የለብንም ብላ ትነግራታለች። ምሩም እንደዛው ትገርሚያለሽ ሰኒ፣ እኛ እንደዛ አላሰብንሽም ነበር፣ ለካ ድብቅ ነሽ። እሺ ችግርሽና ጭንቀትሽን ካልነገርሽን ምኑ ላይ ነው ጓደኛ የሚያስብለን አለቻት። ለዛም ደግሞ ይቅርታ ጠይቃ በቃ ምግብ እየበላ እናወራለን፣ እንብላና እናወራለን ብላቸው ምግብ በሉ። ከዛም በኋላ ከሰኒ ቤት ማደር ስላለባቸው እነ ሰኒ ቤት አድረዋል ማለት ነው። ሰኒ እዛ እንዳድሩ አድርጋቸው ሴቶች ተሰብስበው ለብቻቸው አደሩ። ናሆሜና ኪራ ደግሞ ብቻቸውን ተኙ። ናሆሜ ግን ከምሩ ተለይቶ ማደሩ ለሱ በጣም ከብዶት ነበር። እየሄደም ስለ ምሩ ሲጠይቅ ነበር። ነገር ግን ሰኒ ልታስገባው አልቻለችም። ናሆሜ እንግዲህ ለኪራ ሁሉንም ነገር ነገረው። የምሩ ነገር ያስጨነቀው እንደሆነና አሁን ያለችበት ሁኔታ ጥሩ ላይ እንዳልሆነች፣ በጣም እያመማትና በጣም እየደከማት እንደሆነ፣ በጣም ሰውነቷ እንደተዳከመ ነገረው። በዛ ላይ ደግሞ እናቱ ልጅ ካልወለድክልኝ ብላ በወጣ በገባ ቁጥር እንደምታስቸግረውም ነገረው። ኪራም ደግሞ አይዞ ጓደኛ የለ ሁሉም መፍትሄ እናበጅለታለን፣ አንተ ብቻ ተረጋጋ፣ ለመረጋጋት ሞክር፣ ሁሉም ነገር መልካም ይሆናል ብሎ አጽናናው። ናሆሜ ግን የምሩ ነገር በጣም እጅጉን አሳስቦታል። ምክንያቱም ካሁን ትሞታለች ብሎ ይፈራል። በጣም እየተዳከመች ስለሆነ ምሩ እንግዲህ ምንም አይነት ሽታ መቋቋም አትችልም። ጽናት ለቅዱስ ቡና አፍልታ እጣን እያጨሰች ስኒውን ሰጥታው ወደ ክችን በሄደችበት ሰዓት እሱም ደግሞ ሳያስተውል የሰጠችውን ቡና ጠጥቶ በቃ ላግዛቸው ብሎ ሲሄድ ምሩ በጣም ደክሟት ነበረ። በጣም
እጣኑ ሲሸታት ልቧ ተዳክሞ ራሷን ስታወደቀች። ነገር ግን ማንም ሰው አላያትም ነበር። ብቻዋን ሶፋ ላይ ነበረ እንደተኛች በዛ የቀረችው። ናሆሜ ደግሞ እንዳጋጣሚ ሲገባ ገደም ብላ የተኛች መስሎት ምሩዬ እንቅልፍ ያዘሽ እንዳንቺ እንቅልፏም እያለ ሲጠጋት፣ እሷ ግን እንቅልፍ ይዟ ሳይሆን እራሷን ስታወድቃ ነው። ከዛም በኋላ ምሩዬ ምን ሆነሽብኝ ነው? ምንድነው ሹ ንገሪኝ፣ ምን አገኘብኝ? ተነሺ ምሩ እያለ ቢቀሰቅሳትም እሷ ግን ልትሰማው አልቻለችም። ምክንያቱም ራሷን ስታለች። አረ ያለ እርዱኝ ኪራ ጽናት ቅዱስ እያለ መጣራት ይጀምራል። ከዛም በኋላ ኪራ እየሮጠ ይመጣና ምንድነው የተፈጠረው ሲለው፣ እባክን አምቡላንስ ጥራ፣ ምሩ እኮ ራሷን ስታወድቃለች፣ ምሩ ወድቃለች፣ እባክን አምቡላንስ ጥራና ወደ ሆስፒታል እንወሰዳት አለው። ኪራም ደግሞ ቶሎ ብሎ አምቡላንስ ይጠራና ምሩን ወደ ሆስፒታል ያስገቧታል። ምሩዬ በፍጹም መሞት የለባትም፣ ምክንያቱም ከብዙ ህመምና ከብዙ ድካም በኋላ ህልማቸውን አሳክተው ከናሆሚ ጋር ልጃቸውን እያሳደጉ አብረው መኖር አለባቸው። ምክንያቱም ይሄ ትልቁ ምኞታቸውና ህልማቸው ስኬታቸው ልጅ መውለድ፣ በትዳራቸው ተባርከው ልጅ መውለድ ስለሆነ ይሄን ነገር ደግሞ ምሩ መሞት የለባትም፣ ልጇን ወልዳ ከናሆሚ ጋር ማሳደግ አለባት ብዬ ነው ማምነው። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ያስኩላችሁ ጽናት ድራማ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። አመሰግናለሁ።